እዛው እንገናኝ፣ እዛው ድሬዳዋ፣ ከድሬዳዋ በቀይ ባረግ እመጣልሻለሁ። ይዋጣልን፣ ፊት ለፊት እንገናኛለን። አንቺ እኔ ፈርተሽ ከሀገር ወደ ሀገር እየሄድሽ ነው አይደለ? እኔ ደግሞ አበደን አልፈራሽም፣ እመጣልሻለሁ እዛው በቀይ ባረግ። ሰላም እንዴት ናችሁ? ድሬ የተከበራችሁ ተመልካቾቻችን፣ ዛሬ እንግዲህ ውስጤ እረር ድብን ቅጥል ለብዬ ይኸው ቪዲዮ ራሱ መስራት ሳልፈልግ ለዛሽ ተንከሲስ እረር ቅጥል ድብን ንድድ ባይልንሽ እኛ ራሱ የምንፈልገው እንድሱን አይደለ? እረር ክስል ድብን እንድትይ አይደለ እኛ የምንፈልገው? የውሻ ልጅ ለተረገመች ሴትዮ ይሄን ቪዲዮ መስራት ተንከሲስ እንዳንቺ አይነት ተንከሲስ አለ? የሰውን ትዳር የበጠበጥሽ የውሸት አፈቀርኩ ብለሽ ያላፈቀርሽውን የልጁን ህይወት ያመሰቃቀልሽ ደግሞ አታፍሪም? የሰው ልጅ ተንከሲስ ስትይ አፈር ያስበላሽ። አለብኝ ግዴታ ነው ብዬ መጣው ማለት ነው። እኔ ምልሽ እመቤት ሱመያ እመቤት ልበልሽ እንጂ ኦፍኮርስ ሺዝ እመቤት፣ የተከበረች የልጆች እናት፣ በስነ ስርዓቱ አግብታ የወለደች ጎንበስ ብላ ሰው ሀገር ተሰዳ ህይወቷን የቀየረች እንዳንቺ አይነት አስፋልት ላይ ድንጋይ ወልዶ የጣላ ሴት ርካሽ እመቤት ብለሽ ነው ልጠሪያት የምትችው? አንቺ ርካሽ አፈርቢ እመቤት ሱመያ፣ በጣም የጠገብሽ ወጥ የረገጥሽ አልመሰለሽ? በጣም እኮ የጠገብሽ፣ በጣም እኮ አንቺ ወጥ የረገጥሽ። ሰው ወጥ አይረግጥም። አንቺ እከክ ማታቂ አወራር እንኳን ማቺ አስፋልት ላይ ተወልደሽ እዛ ዱርዮች ብዬ መሳደብ አልፈልግም። ዱርዮች በጣም ስነ ስርዓት ያላቸው ሰዎች ናቸው። በነገራችን ላይ ስላልተሳካላቸው ነው ወጥተው መንገድ ላይ የሚኖሩት። አንቺ አላውቅም አንቺ ምን እንደምልሽ። ምን ነው የምትይው? ምን መሆን አምሮሽ ነው? አንቺስ ምን መሆን አምሮሽ ነው? የሰውን ባል የመነተፍሽው፣ የሰውን ባል መንትፈሽ ሁለተኛ ሚስት እስከሆንሽ ድረስ ወደሽ ተገደሽ እንደምትባዩ እንደ ሰራተኛ እየተረገጥሽ እኮ መኖር ያለብሽ አንቺ ነሽ። ደቼቢ ይቅርታ፣ ዛሬ በስድብ ነው። ለምንድን ነው ባለቤት የምታሰቃዩ? እኔ ደግሞ አዩ የሰውን ባል ቀምታችሁ ባለቤቴ ስትሉ ግን አታፍሩ? የሰውን ባል ቀምተሽ ባለቤቴ ስትይ አታፍሪም? የድንጋይ ልጅ ኩት ነገር እንደሚሆን ታውቂያለሽ። እንኳን ሳልናገር ተናግሬ እንኳን ምን አይነት ሰው መሆኔን ታውቂያለሽ። እኔ አንቺን ልፈራ አይደለም እንኳን መፍራት አይደለም። በነገራችን ላይ እሷም አትፈራሽም ፈርታሽም አይደለም። የሴት እናት ስለሆነች ክብር ስላላት ከሰው ጋር ወጥታ መደባደብ ስለማትፈልግ እንጂ በእጇ የገባሽለት ታንቅሻለች። እንዲህ በእጇ ያገኘችለት ሞትሽ ነው። በቃ ይዛለታ እንዲህ መማታት መደባደብ አይደለም፣ ትሞቻለሽ። ለሱ ደግሞ ባሏ መስክሮላታል። ቪዲዮን ገብታችሁ ማየት ትችላላችሁ። ሰይድ በደንብ አድርጎ ምን አይነት ሚስት እንዳለው ጠንቅቆ ያውቃል። አንቺ አፍሽን ስለከፈትሽ አይደለም፣ እሱ ራሱ መስክሮላታል፣ ቪዲዮ ሰርቶላታል። እንኳን አይደለም ከአበሻ ጋራ ከአረብ ሀገር ጋር ከአረብ ዜጎች ጋራ ማለት ነው የምትደባደብ በክብሯ ከመጣችሁ የማትለቃችሁ እውነተኛ ኢትዮጵያዊ ሴት ነች። ስለዚህ በለፈለፉ አይደለም፣ ገባሽ አይደል? ይመልሽ ለማለት ነው። ልፈራ አይደለም እንኳን መፍራት አይደለም ምንም በቃ ምንም ልታረግኛች። ምክንያቱም ታውቂያለሽ በረኪና ጠጥቼ። በነገራችን ላይ እያደረገችሽ ነው። ስላደረገችሽ እኮ ነው እንደዚህ ቅጥል እርር ያልሽው። ባታደርግሽ ኖሮ እኮ ምንም ወጥሽ እኮ አትለፈለፊም። ስላደረገችሽ እሷ የምታደርገው ነገር አንቺን እያቃጠለች ስለሆነ እኮ ነው ወጥሽ እርር እያልሽ የምትለፈልፊው። ደነዝ ዱዝ ራስ። ለምን ተሳደባችሁ እንዳትሉ። አንዳንዴ ሰው ያልሆነን ሰው መስደብ ምንም ማለት አይደለም። አንቺ ሰው አይደለችም፣ ስለዚህ መረገጥ አለባት። የተረፍኩ ሰው ነኝ። በረኪና ጥቶ መትረፍ ጀግንነት አይደለም። ለወንድ ተብሎ በረኪና አይጠጣም። በነገራችን ላይ እሷ ራሷ ባሏ ሲሄድ በረኪና አልጠጣችም። እሺ ርካሽ ስለሆንሽ ነው። ሴት ልጅ ከዳይመንድ የበለጠች በዚህ ዓለም ያለ ውድ ሴት እኮ ነች። ክብር ቢኖርሽ በክብር ታገቢያለሽ። ሳያፈቅረሽ ስላገባሹ
እሱ ደግሞ ወንድ ልጅ በነገራችን ቆፍጣና ሴት ነው የሚፈልገው። ርካሽ ስለሆንሽ እየተለማመጠ መጥቶ ከአንቺ ጋር አይኖርም። እሷ ደግሞ ኤክስፔንሲቭ ገርል ስለሆንሽ በጣም ውድ ስለሆነች ጉድጓድ ገደል እየገባ ይፈልጋታል። አንቺ እዚህ ትቃጣያለሽ። ያቃጥልሽ የሚያቃጥል ይሄ ደግሞ አዩ አይደለም። ሰይድ እዛ የመን ቁጭ ብሎ እንደዚህ ጫት እየቃመ ተዝረክርኮ አይኔ እያየ ዝም ብዬ አልቀመጥም። ባይዘው ይህን ነገር እንዴት ልትናገር ቻለች? ሰይድ እውነት እሷ ያለችውን አድርጎ ቪዲዮ ለቆ አድርጓል አይደል? ይሄንን ብላ ከዛ በኋላ ነው ቪዲዮ ሰይድ የለቀቀ። እንዲህ እየተጫወትሽበት ዝም ብዬ አልቀመጥ። ዝም ስልሽ የመጀመሪያ ሚስቱ ነች አክብሪያት፣ ምንም ነገር አትናገሪያት ሲሉኝ ዝም ያልኩሽ ፈርቼሽ አይደለም፣ አክብሬሽ ነው። ለአንቺ ክብር። እሷ ደግሞ ፈርታሽ ሳይሆን ንቃሽ ነው። እንደ ሰው ስላላየችሽ ጥላሽ ነው። ሰው ብትሆኝማ ወጥታ መልስ ትመልስልሽ ነበር። ስለተናቅሽ ነው የማትፈልጉትን ነገር ማለት ነው። ቆሻሻ ከሆነ አስራችሁ አውጥታችሁ ከቤት ትጥሏት አላችሁ። ዞር ብላችሁ አታዩትም አይደለ? ሰው የሆነ ሰው ከህይወታችሁ ሲወጣ ዞር ብላችሁ ሄዳችሁ አታዩ። ስለናቃችሁት። ከናቃችሁት ሰው ጋር ሰው ካልሆነ ሰው ጋር ትመላለሱ። ስለዚህ ንቃሻለሽ። ነፍሶ ስላለኝ ነው ዝም ያልኩሽ። ማንንም አልፈራም። በዛሬ ውስጥ ራሱ ፍርሃት የሚባል ነገር የለም። ጥንብ ዘረኛ ስታስጠይ። ልፈራም አልችልም። ገባሽ? እኔችን ሴት ብሎ የሚያገባት ወንድ ግን ጤነኛ ነው? ሁለተኛ ነገር ደግሞ የሰው ልጅ ነሽ። እንደ ሰው ታስቢያለሽ፣ እንደ ሰው እንትን ትያለሽ። ምን ነክቶሽ ነው? ለምን እንዲህ ታደርጊያለሽ? ከማንም በልጠሽ ከማንም ተሽለሽ አይደለም። ባይ ዘ ዌይ ከማንም ትበልጣለች፣ ከማንም ትሻላለች። ስፔሻሊ ደግሞ ከአንቺ ትበልጣለች፣ ከአንቺ ትሻላለች ሳይሆን ከመሻልም በላይ ያለ ነገር ካላት ከማንም ልትበልጭም ልትሻይም አትችይም። ገባሽ? እኔ ደግሞ አልገባትም። ምን ልታመጫት ነው? ገባሽ? ይሄ ነገረኛ ስታስጠላ። ገና ድሮ ተማሪ እያላችሁ ታውቃላችሁ ነገረኛ የምትሆኑት በ10 ምናምን ዓመታችሁ የ11 የ12 የ2 ዓመት ልጆች እያላችሁ ሰፈር ላይ የምትጣሉት የምትደባደቡት ኦች ልጅ ነገረኛ ነች ምናምን የምትሉት ባለቤቴ እንደዚህ እየተሰቃየ ነገር እያደረገ እንዲኖር አልፈልግም። ምን አገባት? ገባሽ? አልገባት። ገባሽ? ሁሌም ቢሆን የምናገረው ነገር ነው። ሁሌም ቢሆን የምትናገረው ነገር ነው። ከምንምና ከማንም በላይ ደግሞ እኔ ሰይዱን እፈልገዋለሁ፣ እወደዋለሁ፣ እንዲኖርልኝ ነው የምፈልገው። አንቺን መጉዳት ደግሞ አይከብደኝም። ወንድ ነሽ አናይሽ። ሰይድ አንቺን ፍለጋ የመን መጥቶ እንደዛ ተሰቃየ፣ እመጣልሻለሁ። ዛሬ ነገ ሳልል ፓስፖርት የሚያወጣልኝን ሰው ልጣ እንጂ በቀይ ባህር አድርጌ ድሬዳዋ መጥቼ በቀይ ባህር አድርጌ ጠፍቼ አንቺ ጋር ማምጣት አይከብደኝም። ገባሽ? ገባሽ? እንደ ሞልወያ እንዲህ ዘግዝቄሽ የማዳም ሞልወያ ነው ማድረግሽ። ስድ ያሳደገች ስታስጠይ ላይክ ተደባድበሽ ጨፍረሽ ምናምን ያልጨረሽ ምትሸበት። ገባሽ? ገባሽ? አረች ልጅ እንዴት እንግደላት በፈጣሪ አላቀጣች ብላ እኮ መጣሽ ደግሞ ወደኛ ዞረች። እንደዚህ እንደ ሞልወያ ነው እኔ ሞለውልሽ። እኔ እንዲህ ዘግዝቄሽ እንዲህ ዝግዝቅ አድርጌሽ የማዳም ሞብ ካላረኩሽ እኔ አዩ አይደለም። እንደዚህ እንዲወለውል በሻፋጣ ነው ማድረግሽ። እኔ አዩ አይደለም። እንዲህ አጥቤ እንደዚህ ጭምቅ አድርጌ እንዲጠምዝዤ ነው ማሰጣሽ። እንዳተርፌ እንዳልኖር ያርጌሽ። አንቺ ሰው ሆነሽ እንዲህ ሰይድን ታሰቃያለሽ። ማንም የለም የሚናገረኝ ሰው የለም ብለሽ ጠገብሽ እኮ ቀዘንሽብን። እኔ አለቅሽም። የአረቦቹ ሞልወያ አድርጌሽ ነው የማዳም ሞልወያ አድርጌሽ እዛ እንደ ሞልወያ ይጠቀሙሽ። ክብረ ቢስ ክብር የሌለሽ። አሁን ሳይድ የእውነትችን መፍታት አቅቶት ነው። እንደው ከእሷ ጋር ማይመለስ ከልጆቹ ጋር ማይሆን እንደው አሁንች ምኑ ጥማው ነው? በፈጣሪ ምን አይነት ወንድ ቢሆን ነው እንደዚህ አይነት ክፍታፍ የሆነች ሴትን እንዴት ነው እስልምና ግን
እንዴት ነው አንዱ ስታገቡ ከአንዷ ሴት ጋር እንደዚህ አፍላፊ ትካፈታላችሁ ይላል እንዴ? ምን አይነት ውርጋጥ ነሽ? ከየት የመጣሽ አንቺ ድንጋይ ራስ? አንቺ ድንጋይ ራስ አላበዛሽውም እንዴ? ዝም መስልሽ? እኔ ለልጆችሽ ብዬ ነው ያከበርኩሽ። የሆነ ተናድጅ ያለው ይሽ ራሴ ግራ ገባ። ፈርቼሽ አይደለም ይሄን ነው። እኔ መቼም አልፈራም፣ ማንንም አልፈራም። አንድ ፈጣሪ ነው የምፈራው። ገባሻ? ليست كل معاجين الأسنان متشابهة. كونغي توتو 3 مرات أكثر فعالية في مكافحة أحد ገባሻ? ባለቤቴ ደግሞ አንድ ነገር ይሁን ልንገርሽ፣ መጣውልሽ በካር አድርጌ ድሬዳዋ መጥቼ ከድሬዳዋ ደግሞ በቀይ ባህር አድርጌ የመን መጥቼ እኔ ፊት ለፊት መጥቼ ነው ካልተጫወትኩብሽ አዩ ምን አለሽ በይ። እኔ ከለቀኩሽ አንቺ ትንሽ አታፍሪም? እንደው ለልጆችሽ አታስቢም? ለእኔ እንኳን እኔ ይቅር ችግር የለውም። እኔ ይቅር እኔን ምንም አታርግኝ አትበይ ችግር የለውም። ለልጆችሽ አታስቢም? ባለቤትሽ እዛ ሲሰቀይ የሰው ሀገር ላይ ሲጀመር ማንሽና ነው መታዣት? ቆይ አንቺ ምንሽ ነችና የታባሽ ታውቂያታለሽ? ምን ስለሆንሽ ነው የምታዛት? ማነች እሷ የምታዛት? ባለቤትሽ እዛ ሲሰቃይ ምን አገባሽ? ራሷ አለች አይደል እንዴ? እሷ ሊያዙ የሚችሉ ሌላ ሰዎች አሉ እኮ ሊጠይቋት የሚችሉ። አንቺ ያገባሹ ባልሽ ነው። ለምን ህይወትሽን ከሱ ጋር አትኖሪም? ለምን ከሱ ጋር አታወሪም? አልፈሽ እሷ ጋር የምትሄጂው ሆአሪው እንዴ? አንቺ ከድንጋይ በላይ ምንድን ነው ያለው እዚህ ምድር ላይ? ግን አፈር ያስበላሽ ፈጣሪ ሆይ፣ ሰው አያድርግሽ። እሺ አብደሽ ያሳየኝ። አንቺ ብትሞችም ማን ወጥቼ ሳይ ነው የምልሽ። አፈር ያስበላሽ። ባለቤትሽ እዛ ሲሰቃይ የሰው ሀገር ላይ ሲሰቃይ አታስቢም? ጭራሽ እኮ ዝም ስንልሽ ታዋት የመጀመሪያ ሚስት ነሽ ሲባል ዝም ብለን ስናይሽ ቀዘንሽ፣ ወጥ ረገጥሽ። ምንድን ነው ሀሳብሽ? ታውሪ ራሱ ሲያስጠላ ለከት የሌለው ሲጀምር ወጥ አይረገጥምሽ። እንትናልሽ ታስጠየን። የአንቺ ራሱ የተነገርሽው ማለት እንዴት እንደሚያስጠላኝ አፈርቢ። አንቺማ ጤነኛ አይደለሽም ትያለሽ። ኧረ እኔ ጤነኛ ነኝ። ደግሞ ንክ ታውቂያለሽ፣ ንክ በሽተኛ። አንቺ ማለት እሱ ነሽ፣ በሽተኛ፣ የአእምሮ ዘገምተኛ፣ ንክ የረከሽ ሴት እንኳን አይደለሽም። በዛ ላይ ኢትዮጵያ አይደለሽም። እንደውም ዘርም የለሽም። ኬት እንደተፈጠርሽም አናውቅም። አንቺን የሚደግፍ ሰው ራሱ እንደ አንቺ የቆሸሸ ሰው ነው። የሰውን ህይወት በጥብጣ አፈቅሯል የምትለውን ልጅ የእሱን ህይወት በጥብጣ ንብረቱን ተቀበላ በባህር መጣለው ብላ ተነስ። ኧረ የዚህ ሴትዮ ኧረ የዚህ ኧረ ጤነኛ ነኝ። ደግሞ በእኔ በመፍትሄ በራሴ በእኔ ጉዳይ የመጣ ሰው ደግሞ እኔ ጤነኝነቴን ከፈለገ አያረጋግጥ። ገባሽ? ጤነኛ መሆንና አለመሆኔ ማለት ነው። አንቺ እንድታረጋግጭልኝ አልፈልግም፣ እንድታቂም አልፈልግም። ማን ስለሆንሽ ነው አንቺ እኔን ጤነኝና የምታረጋግጩ? የምታቂ ማነሽ? ሲጀምር ማነሽ? ምንድን ነሽ? መቼም ደግሞ እኔ አልመርሽ በሰይድ አንድ ነገር ይሁን የሰው ሀገር ላይ ሄዶ አንድ ነገር ይሁን ቢሆን እኮ አንቺ ከኔ በላይ መራራት ነበረብሽ። ከኔ በላይ እኮ አንቺ ወላድ ነሽ፣ የወላድ አንጀት ያለሽ ሴትዮ እኮ ነሽ። አታስቢም እንዴ? አታገናዝቢም? እድሜ ብቻ መቁጠር ምን ያደርጋል? አገናዝቢ፣ ጭንቅላትሽን አሰሪው፣ ለማሰራት ቦክሪ። ሲጀመር አንቺ ሙስሊም አይደለሽ። ገባሽ? ሙስሊም አይደለሽም። እሺ ሙስሊም ባንሆንም ሙስሊም ሀገር ውስጥ ኖረን ስለ እስልምና በደንብ ጠንቅቀን ስለምናውቅ ማለት ነው። 10 ጊዜ እኛ ራሳችን እንዳንቺ ሙስሊም ሳትሆኝ ስቀሪ ነው እንደዚህ እያልሽ ይድፋሽ የሚደፋሽ። እንደው ተቀችልሽ አቃጥላይ ልገልኝ ነው። የሚያቃጥል ነገር ያቃጥልሽ፣ የሚያሳርር ነገር ያሳርርሽ። አንዴ እስልምና ለዛ የሌለሽ አይደለም፣ የእስልምና የሌላ እምነት ለዛ የሌለሽ ምታወሩን የማታቂ። ሁለት ደግሞ 2-3 የምታገቡ ሰዎች እስልምና ውስጥ ያሉትን ሰዎች አግቧቸው። በእስልምና ያሉ ዲንን የሚያውቁ ዲን እስላም ነው የሚባለው፣ ዲን እስላምን የሚያውቁን ሴቶች አግቧቸው። እንደነዚህ አይነት ነው። አሁን እችን ያገባት ምን ሊያረጋት ነው? ወይ ይሄኛውን ሃይማኖት አይደለች፣ ወይ ይሄኛውን ሃይማኖት አይደለች። ሃይማኖት የላትም። ዝም ብላ በቃ ያቃጥሽን ጨርስሽ ይጨርሽ። እኔ ልልሽ ነው ከአንቺ ጋር ሌላ እልክ ሌላ ነገር ኖሮብኝ አይደለም። ከአንቺ ጋር ሌላ ነገር ላወራ ፈልጌም አይደለም። ማውራትም እናትዬ አትመጥንሽም፣ በፈጣሪ አትመጥንሽም። ማውራትም አልፈልግም። የእሷን ህይወት እኮ ፈልገሽ ነው፣ የእሷን ባልፈልገሽ ነው እንዲህ ቅጥል ለምትይ። ፈጣሪ ግን ያቃጥልሽ።
እርር ያርግሽ ያንጨርጭርሽ አፈር ቢያፈር ያስፈልጋሽ እንድታወሪኝም አልፈልግም። ፈላውን ቤተሰብ ግን ሲያዩት ቪዲዮ ሰይድ ባለቤቴ አንድ ነገር ይሁን። ሰይድ የሱመያ ባለቤት ነው የኔ ቆንጆ። እሺ የ10 ዓመት ባለቤቷ ነው። አንቺ በወራት ውስጥ ያገባሽው እስቲል አንቺ ጋር አይደለም ያለው። ስለሚወዳት ስለሚያፈቅራት ጉድጓድም ትግባ አፈር ውስጥም ትግባ የትም ትሁን ተከትሏት ይመጣል። አሁን አንቺማ የሆነ ነገር አለብሽ። ብቻ አናውራው ዝነን ጋይስ ሰብስክራይብ ላይክ ሼር አድርጉልኝ ፕሊስ። አዲስ ዩቲዩበር ነኝ። እቺ አቃጥለኝ ነው ወደ ዩቲዩብ የመጣሁት። እቺን ለመጣ አንድ ነገር ይንካው እዛ የሰው ሀገር ሄዶ ይሰቃይ አለቅሽ። እኛ ደግሞ እንለቅሽ እንዘቀዝቅሽና እያጠብን እናሰጣሻለን። የሚያጥብ ይጠብሽ። አፈርቢ ደቼቢ አፈር ያስበላሽ። ታይ አትሳደቢ ዘይነብ ታይ። አቃጥላኛለች እቺ ሴትዮ። እኔ ባገኛት እገላታለሁ። ያንቺ ህይወት አይደለም ምን አገባሽ? አዎ ግን ለምን እንደዚህ አይነት ነገር ያሳዩናል? አሁን ለትምህርት ነው ያሳዩ። ምን እናድርግ ሰዎች? የት ሄደን እንበል? አበደን። አሁን ብዙ ስድብ ተሳድቤያለሁ። ይቅር በሉኝ ማርያምን፣ ይቅር በሉኝ። ምን ያናዳኝ ነው? እኔ ምን አባቴ ላደርግ? መጣውልሽ ዛሬ ነገ ሳልን ፓስፖርት የሚያወጣልኝ ሰው እንደሌለ አውቀሽ ነው አንድ የምትይው። በቀይ ባህር መጣልሻል። ድሬዳዋ መጥቼ ከድሬዳዋ በቀይ ባህር አንቺ ጋር መምጣት አይከብደኝም። ይህን ወቅ የቀይ ባህር አሳማይ ብላሽ እዛ አፈርቢ ቀላል አድርገሽዋላ። ሄጅ እዛው ስንት የሀገራችን ዜጎች ናቸው እዛ 600 400 1000 እየሞተ ያሉት። ቀላል መስሎሻል ይመን መግባት አይደለ? አፈር ደስቼ ቢና እዛው አፈር ሽምቢ። ታይ ዘይነብ ታይ እንደዚህ አትሳደቢ። እሺ ሶሪ የምሬ ነው የምልሽ። እኔ አለቅሽ እናቴ ወልዳኛለች። እኔ አንቺን ከለቀኩሽ አንቺ እናት የለሽም አፈር ያስበላሽ። እኔ አንቺን ከለቀኩሽ እኔ አዩ አይደለሁ ዝተሽ ሞቻታለሁ። ሙቺ አፈርቢ ሞቻታለሁ። እኔ አንቺን ከለቀኩሽ እንደው ሞቻለሁ። በቃ ሞቼ ይገኛል። ሙቺ ሰው አታቂ። አንቺ ሰው ነሽ። አንቺ ሰው አታቂ። እንደውም ሰው አታቂ። እሷ ሆና ሰው አታቂም እያለች ነው። አንቺ ከኔ ጋር እሷ ካንቺ ጋር እመጣልሻለሁ። ማረግሽን እኔ ነኝ የማውቀው። እዛው እንገናኝ። እዛው ድሬዳዋ ከድሬዳዋ በቀይ ባረግ እመጣልሻለሁ። ይዋጣልና ፊት ለፊት እንገናኛለን። አንቺ እኔ ፈርተሽ ከሀገር ወደ ሀገር እየሄድሽ ነው አይደለ? እኔ ደግሞ አበደን አልፈራሽም። እመጣልሻለሁ እዛው በቀይ ባህር። አፈር ደቼቢ የቀይ ባህር ይብላሽ። ህይወትሽ አይስተካከልልሽ። እንባ ሳይሆን ደም ያስለቀስሽ ፈጣሪ። ሰው ብትሆኚ ያከብርሽ ነበር። አንቺ ሰው ልጅ አይደለሽም። ከምን እንደተፈጠርሽ አላቅም። ከድንጋይ ይሁን ከምን እንደተፈጠረች አላቅም። ለተናገርኩት መጥፎ ቃላቶች በጣም ይቅርታ። አንዳንዴ ይሄ በነገራችን ላይ እስልምና ማሰደብ ነው። ሙስሊም የሆናችሁ ሰዎች ስነ ስርዓት እንዲይዝ አስደርጉት። ይሄ አይደለም እስልምና። ከአንድም ሁለት ሲያገባ ሶስትም ሲያገባ ሃይማኖታቸው ቢፈቅድም ግን መከባበር አለበት። እኔ በህይወቴ 2-3 ያገባ ወንድ ልጅ ሚስቶቻቸው እንዲወተው ሲሰዳደቡ አይቼ አላቅም። ተወልጄ አሁን እስካለሁበት እድሜ ድረስ ይሄ በጣም ነው የሚያሳፍረው። የልጆቹን እናት ይህን ቪዲዮ ልጆቹ አድርገው ሲያዩት ለእሷ ራሷ ምን ሊፈጥር እንደሚችል አታውቅም። እና በጣም ነው የሚያማው። ይሄ በጣም መንገዱን እየቀየረ ያለበት ሁኔታ ላይ ነው ያለ ነው። እና እባካችሁ ልጅቷ አርፋ ተቀመጠች። ከእናንተ ጥላችሁ ወታ ለብቻ ህይወቷን እየኖረች ነው ያለችው አይደል እንዴ? ለምንድን ነው የማትፋቷት? በቀኝ በግራ እየሆነች ያችን እንዴ! በጣም እኮ አይምሯን ቅስሟን እኮ ተሰብራለች። እንዴት ነው እዚህ ጋር ታርቃ የምትመለሰው? እንዴት ነው አብራው ልትሆን የምትችለው? ምን አይነት ሰብስክራይብ፣ ላይክ፣ ሼር፣ ኮመንት እያደረጋችሁ አበረታቱን። እኔ የእውነት ይሄ ቪዲዮ በጣም 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 አቃጥሎኛል። ሴት በዚህ ደረጃ ስትሰደበች ሴት ስላልሆነች ነው የምሰድባት። በተረፈ ባይ